ይሄ ለጳውሎስ ስለ ሐዋርያነቱ የመሰከረለት ክርስቶስ ኢየሱስ ነው። በደንብ አስተውሉ። እንግዲህ እቺ ልጅ ምን እያለች ነው? በደንብ ስሟት፣ ስሟት። በጳውሎስ ትምህርትና በኢየሱስ ትምህርት መካከል በጣም ሰፊ ጋፕ አለ። በጣም ትልቅ ጋፕ ማለት ነው። እንግዲህ እቺ ልጅ መጽሐፍ ቅዱስን ማን እንዳስተማራት መምህሮቿ ይገርማሉ። በጳውሎስ ትምህርትና በኢየሱስ ትምህርት መካከል በጣም ሰፊ ጋፕ አለ ስትል እንመለከታለን። ጳውሎስን ማን ነበር የጠራው? ለኔ የተመረጠ ዕቃ ነውና እያለ ሲጠራው የነበረው ማን ነው? ክርስቶስ ኢየሱስ ነው። በደንብ አስተውል። የሐዋርያት ሥራ ምዕራፍ 9 እናንብበው እስኪ ከቁጥር 3 ጀምሮ። አንድ ጊዜ በእንደነዚህ አይነት ስንኩል ሐሳብ ባላቸው ሰዎች ማኒፑሌት እንዳትደረጉ ነው። እናንብበው ከቁጥር 3 ጀምሮ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አድርግ ዘንድ ትወዳለህ አለው። ምክንያቱም ጳውሎስ ቅን ነበረና። ቅን ነበር። በደንብ ስሙ። ጳውሎስ ቅን ነበር። ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግርሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቅን ወደሚባለው መንደር ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለውን። ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ እመለከተዋለሁና አለው። የጳውሎስን መመረጥ እዚህ ጋር ተመልከቱ። ምንድን ነው ያለው? ገማልያል እንትና ምን አለ መሰለ አናንያ፣ ይህ በአሕዛብ በነገሥታትም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። ጌታም ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን በአሕዛብ በነገሥታትም በማን በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና። ማን? ጳውሎስ። ሂድ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። ወዲያውም
እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ፣ መብልም በልቶ በረታ ይላል። እንግዲህ ስሙን ይሸከም ዘንድ ክርስቶስ ኢየሱስ የመረጠው ሐዋርያ ጳውሎስ ለቆሮንቶስ ክርስቲያኖችም የእርሱ መመረጥ ከሰው እንዳልሆነ በቀደም ስናየው ነበርና በአንደኛ ቆሮንቶስ ምዕራፍ 1 ላይ የእሱ መመረጥ ከሰው እንዳልሆነ ይመሰክርላቸው ነበረ። እርሱን ሰው ነው ሐዋርያ ያደረገው፣ በሰው ተቀብቶ ነው፣ በሰው ተሾሞ ነው ለሚሉት በቆሮንቶስ ላሉ አይሁዶች ምን ይላቸው ነበረ? ክርስቶስ ኢየሱስ ሐዋርያ አድርጎ እንደጠራው እዚህም ለሐናንያ ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው ብሎ የመረጠው ክርስቶስ ኢየሱስ እንደሆነ ይናገራል። ስለዚህ ጳውሎስ በማን በአሕዛብ ፊት ወንጌልን እንዲናገር፣ በአይሁዶች ፊት ወንጌልን እንዲናገር፣ በነገሥታት ፊት ስለ ስሙ፣ ስለ አምላክነቱ፣ ስለ ጌትነቱ እንዲመሰክር ክርስቶስ ኢየሱስ ራሱ የመረጠው ሐዋርያ እንደሆነ በዚህ የመጽሐፍ ቅዱስ ክፍል ላይ እንመለከታለን። እንግዲህ እቺ ልጅ ምን እያለችን ነው? ጳውሎስና ኢየሱስ በዚህ ልክ ተለያዩ ስትለን ነበር። ለዛ ነው መጽሐፍ ቅዱስን ከማንበባችሁ አስቀድማችሁ ስለዚያ ሰው የመጽሐፉ ክፍል ስለተጠራበት ሰው አስቀድማችሁ ልታውቁት የሚገባው ለዛ ነው። ልታዩት የሚገባው ለዛ ነው። መማር ያለባችሁ ለዛ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 እኮ ይሄንን ነው የሚናገረው አይደለ? ድካሜንም ግርፋቴንም ሕማሜንም በክርስቶስ መጽናቴንም ታውቃለህ እያለ፣ አንተ ግን በተማርህበት ጸንተህ ቁም፣ ጸንተህ ኑር። አያችሁ፣ እንዲህ አይነት ትምህርት ስትማሩ እንደዚች አይነት ሴት ነው የምትሆኑት። ጳውሎስን ክርስቶስ ኢየሱስ ራሱ ሐዋርያ አድርጎ እንደሾመው እንኳን አታውቅም። ይችላል ለምን እንደተጠራ አታውቅም። ለነማን እንደተጠራ እቺ ልጅ አንደርስታንድ አታረግም። አንዳንዴ በጣም ማትጠነቀቁ ከሆነ ዋጋ ትከፍላላችሁ። ብዙዎች ማንን ይመስላሉ ስን እኔ አሁን ብዙ ጊዜ ይሄ ረንደምሊ የምታነቡትን መጽሐፍ ብትጠነቀቁ ጥሩ። ይሄ በተለይ ጎግል እያደረጋችሁ የምታነቡትን መጽሐፍ ከጎግል የምታነቧቸው መጽሐፎች ተጠንቀቁ። ምክንያቱም ኮራፕት ይደረጋሉ፣ አቢዩዝ ይደረጋሉ። እነማናቸው ምንድናቸው የሚሉትን ነገር ላታውቁ ትችላላችሁ። ማንም ሊለጥፈው ይችላል። ጎግል ፊድ ያደረጉትን ብቻ ነው የሚሰጣችሁ። ይሄው መጽሐፍ ቅዱስ ስለ ጳውሎስ በክርስቶስ መጠራት ይናገራል። ጳውሎስ ወደ አሕዛብ ሲሄድ የሚሰብከው ስብከትና ጳውሎስ ለአይሁዶች የሚሰብካቸው ስብከቶች በጣም የተለዩ ናቸው። አሕዛብ ምንም ካለማወቅ ወደ ማወቅ ነው የሚመጡት፣ እንዲመጡ ነው የሚሰብክላቸው። አይሁዶችስ ያወቁትን ዕውቀት በእውነት እንዲገልጡት የሕግና የነቢያት መጽሐፍ ፍጻሜያቸው በክርስቶስ ኢየሱስ እንደሆነ ነው የሚያስተምራቸው። ለዛ ነው ብዙ ጊዜ የቅዱስ ጳውሎስ መልእክታት ጥንቃቄ የሚፈልጉት። የብሉይ ኪዳን ዕውቀት የሌለው ሰው የቅዱስ ጳውሎስን መልእክታት ባያስተምር ይመረጣል። የኮመንተሪ ወይም የሄርሜኔቲክስ ላይ ዕውቀት የሌለው ሰው 14ቱን መልእክታት ባያስተምር ጥሩ። ምክንያቱም ዕውቀት ይጠይቃሉ። የሆነ በድፍረት በጭፍንነት የምንገባበት የመጽሐፍ ቅዱስ ክፍል አይደለም። መልእክታቱ እንደ ወንጌላት አይደለም። የጳውሎስ መልእክታት ወንጌላት ብላክ ኤንድ ዋይትሊ ነው ሁሉ ነገሩ የተቀመጠው በግልጥ። መልእክታቱ ግን የጳውሎስ መልእክታት ዕውቀት ይፈልጋሉ፣ ጥበብን ይፈልጋሉ። ምክንያቱም አንድ ለጥበበኞችም ተሰብኳል። እስኪ በሮሜ ያለን አንድ ነገር እንመልከት። በሮም ክርስቲያን ዘንድ የተፈጠሩ አንዳንድ ነገሮችን እንመልከት።
ስለ ሮም ክርስቲያኖች ብዙዎቻችሁ ታውቃላችሁ እና ለምንድን ነው በሮም ክርስቲያኖች ዘንድ ጭቅጭቅ የተፈጠረው? ጸብ የተፈጠረው ለምንድን ነው? እና በሮም ቤተክርስቲያን በክንክራውስ ቤተክርስቲያን አይሁዶች ብቻ ሮማውያን አህዛብ ብቻ ነበሩ ወይ ለሚለው ጥያቄ አህዛብ ብቻ አልነበሩ። በክንክራውስ ቤተክርስቲያን ከይሁዲነት ወደ ክርስትና የመጡና ከአህዛብነት ወደ ክርስትና የመጡ ግሩፖች ነበሩ ነበሩ። በደንብ አስተውሉ ነበሩ። ይህ መልእክቱ የተጻፈበትን ምክንያት አበይት ምክንያት እንድታውቁ ይጠበቃል። ለምን መሰላችሁ? በሮም ለመጀመሪያ ጊዜ ወንጌልን የሰበከው ቅዱስ ጴጥሮስ ነበረ። ወንጌልን የሰበከው ቅዱስ ጴጥሮስ ነበር በሮም። ቅዱስ ጴጥሮስ ወንጌልን ሰብኮላቸው ከሄደ በኋላ ጳውሎስ በዚያን ሰዓት ቆሮንቶስ ነበር የነበረው። ቅዱስ ጴጥሮስ ሰብኮላቸው የሄዱ አሳምኗቸው ከአህዛብነት ወደ ክርስትናና ከአይሁዲነት ወደ ክርስትና ያመጣቸው እነዚያ ሰዎች በጣም በሚገርማችሁ ሁኔታ በመካከላቸው ጸብ ተፈጠረ። በአይሁድና በአህዛብ መካከል፣ ከአይሁዲነት ወደ ክርስትናና ከአህዛብነት ወደ ክርስትና በመጡ መካከል። ይሁዲዎች ምን ይሏቸው መሰላችሁ? እናንተ ያልተገዘራችሁ ለኛ ሕግና ኦሪት ተሰጥታናለች፣ በሕግና ኦሪት የጸናን ህዝቦች ነን፣ እኛ የኪዳን ህዝቦች ነን ይላሉ። ኪዳን የተሰጠን የአብርሃም ልጆች ነን፣ የክርስቶስ መምጣት ለኛ ነው ይሉ ነበረ ከይሁዲነት ወደ ክርስትና የመጡት። ለዛም የኦሪትን መጽሐፍ ይጠቅሱላቸዋል። ኦሪት ዘፍጥረት ምዕራፍ 17 ቁጥር 14 እና ዘሌዋውያን ላይ ያለውን ምዕራፍ 11 ከቁጥር 1 እስከ 43 ያለውን ታሪክ ያነሱላቸዋል። እንዲህ ይላል፣ የቆለፋቱን ስጋ ያልተገረዘ ቆላፍ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ ይላል። ትጥፋ ይላል። እናንተ ያልተገረዛችሁ ይሏቸው ነበረ። በክንክራውስ ቤተክርስቲያን ስለተፈጠረው ጸብ ነው የምነግራችሁ። እናንተ ያልተገረዛችሁ ይሏቸው ነበረ። በደንብ አስተውሉ። እሱም ብቻ እኮ አይደለም፣ እኛ በተወለድን በስምንተኛ ቀን የኪዳን ምልክት አለን፣ የተገዘርን ህዝቦች ነን። እናንተ ግን ያልተገዘራችሁ እያሏቸው እንዲህ። እሱም ብቻ እኮ አይደለም፣ የተሰነጠቀ ሰኮና ያለውን የሚያመሰካውን እንስሳ እኛ መርጠን ምንበላ ነን፣ ማዕዳችን ቅዱስ ነው። እናንተ እርኩሶች ናችሁ፣ የማያመሰኩ ሸሆናችሁ፣ ያልተሰነጠቀ በሕግ እርኩስ ናችሁ የተባሉትን እምትበሉ፣ እኛ በእናንተ ማዕድ አንቀመጥም፣ ከእናንተም ጋር የጌታ ራትን አንበላም ይሏቸው ነበረ። ምክንያቱም አይሁዶች ለማዕዳቸው እጅግ በጣም ጥንቁቆች ስለነበሩ፣ ለማዕዳቸው በጣም ጥንቁቆች ነበሩ። ሕግ አጥባቂ፣ ወግ አጥባቂ የሚባሉ ነበሩ። ለዛም ነው ጳውሎስ ለፊልጵስዩስ ክርስቲያኖች ምዕራፍ 3 ላይ እንዲህ አላቸው። ኮንዘርቫቲቭ ከሆነው ከፈሪሳውያን ወገን እንደነበረ የሚናገር። ፈሪሳውያን የሚባሉ ፓራሽ የሚባሉ ናቸው፣ ወግ አጥባቂ የተባሉ በማዕዳቸው እንኳን ከነርሱ ውጪ ማንም እንዲታደም የማይፈቅዱ፣ ለሰንበት ትልቅ ክብር ያላቸው፣ እግራቸውን ካጠፉበት የማይዘረጉ፣ ከዘረጉበት የማያጥፉ፣ አንዳችም ነገር የማያደርጉ፣ አህዮቻቸው እንኳን ውሃን እንዲጠጡ የማይፈቅዱ፣ ሰንበት ነው ለሰንበቱ ጌታ ክብር የሌላቸው፣ ሰንበትን ግን የሚያከብሩ። በደንብ አስተውሉ። እንደዚያ ነበር እና ይረግሟቸው ነበር። ማንን? አህዛብን። አህዛብ ምን ይሏቸዋል መሰሏቸው? ኦሪትና ነቢያት ለኛ አልተሰጡ፣ እኛ የሐዲስ ኪዳን ክርስቲያኖች ነን፣ እኛ የሐዲስ ኪዳን ክርስቲያኖች ነን ይላል። ስለዚህ ኦሪትና ነቢያት የተሰጠው ለእናንተ እንጂ ለኛ አይደለም። ኪዳን የተሰጣችሁ ለእናንተ እንጂ ለኛ፣ እኛ በክርስቶስ ኢየሱስ የክርስቶስ ልጆች ነን። የእናንተ የሕግና የነቢያት መጽሐፍት ለኛ አይጠቅመንም እያሉ መታበይ ጀምሮ በመካከላቸው ግጭት ተፈጠረ። በክንክራውስ ቤተክርስቲያን መለያየት ተፈጠረ።
የክንክራውስ ቤተክርስቲያንን እንድታስታርቅ እግዚአብሔር የላካት ማንን መሰላችሁ? ፌቨን የምትባል ሴትን። በክንክራውስ ያለች ፌቨን የምትባልን ሴት ናት የላከው። ለክንክራውስ ቤተክርስቲያን ሰላም እንዲመጣ። ሴቶች አገልግሎታቸው ቤተክርስቲያኑ ላይ ታላቅ ነው። ፔስ ሜከር ናቸው ቤተክርስቲያን ውስጥ። ቤተክርስቲያን እንድትረጋጋ ትልቅ ሮል አላችሁ። መክሊታችሁም በዚህ ደረጃ ስለሆነ መጣች። በአይሁድና በአሕዛብ መካከል ስላለው ልዩነት ጳውሎስ ቆሮንቶስ ነበር። ቆሮንቶስ ድረስ እሱ ያለበት ድረስ ሄዳ ለቆሮንቶስ ክርስቲያኖች እየሰበከ ነበር። ሄዳ ነው የነገረችው በእነርሱ መካከል መከፋፈል እንደነበረ፣ ከይሁዲነት ወደ ክርስትና የመጡና ከአሕዛብነት ወደ ክርስትና የመጡ በጌታ ማዕድ በአንዱ የጌታ ማዕድ መታደም አልፈለጉም። የጌታን ራት አብረን አንበላም አሉ። ቤተ ክርስቲያኗ ተከፍላለች ብላ ለጳውሎስ ነገረችው። በነገራችን ላይ ለሮም ቤተ ክርስቲያን ወይም የሮሜ መልእክት ለክንክራውስ ቤተ ክርስቲያን ሲጻፍ እስከ ምዕራፍ 11 ድረስ አይሁድን ነው የሚረግጣቸው ጳውሎስ። አይሁድን በሕግ ስለታሰሩት የክርስቶስን በአዲሱ ኪዳን መኖር ያልወደዱ፣ አዲስ ኪዳን ጭማሬ ናት፣ ኦሪት የጸናች ናት ብለው ለሚያስቡ አይሁዶች ነው የጻፈው እሱን መልእክት። ከዛ በኋላ ነው አሕዛብን መናገር የሚጀምረው። በቆሮንቶስም ተመሳሳይ ታሪክ ተፈጥሯል። በቆሮንቶስ እንደው ምንድን ያላቸው የእስራኤላውያን ታሪክ የተጻፈው ለትምህርታችን ይሆን ዘንድ ነው ብሎ ዘጋላቸው። ከዘፍጥረት ጀምሮ ሙሉ የብሉይ ኪዳን መጽሐፍን ስታነቡ የምታነቡት ለእውቀት ይሆናችሁ ዘንድ ለሕይወት ይሆናችሁ ዘንድ ነው እንጂ ያን ዘመን እንድትኖሩት አይደለም። ያላችሁት የብሉይ ኪዳን ዘመን ላይ ነው እንድትባሉ አይደለም። የኦሪት ሁሉ ፍጻሜዋ ሐዲስ ናት። ኦሪት መንገድ ናት። ወንጌል መዳረሻ ናት። ኦሪት ትመራ የነበረው በጠቅላላ ወደ ወንጌል ነበረ፣ ወደ ክርስቶስ ኢየሱስ ነበረ። እሱም ራሱ ተናግሮታል። መጽሐፍት ሁሉ ስለኔ ይናገራሉ ብሏል። የትንቢቱ የዚያ ሁሉ መጽሐፍ ማሰሪያው ሐዲስ ኪዳን ነው። በሐዲስ ኪዳን ያለን ክርስቲያኖች በደንብ አንደርስታንድ ማድረግ ያለብን አንድ ነገር አለ። እርሱም በክርስቶስ ኢየሱስ መኖር። ባሪያ የለ፣ ጌታ የለ፣ ገዢ የለ፣ ተገዢ የለ። የአዲስ ኪዳን ክርስቲያን ተደርጋችሁ ስትሾሙ ስትጠሩ በክርስቶስ ኢየሱስ ባለ ክብሩ እንድትነግሱም ጭምር ነው። የቅዱስ ጳውሎስ ታሪኩ ይሄን ይመስላል። ሲመጣ በሕግ ታስረው ለነበሩ ነገር ግን ወደ ክርስትና መተናል ላሉ ኦሪታውያን በልካቸው ይነግራቸው ነበረ። እያንዳንዱ የመልእክት ክፍል እያጣቀሰ የሚነግራቸው ከብሉይ ኪዳን እየጠቀሰ ነው የሚያስተምራቸው። በሕጋችሁ፣ በመጽሐፋችሁ፣ በኦሪቱ መጽሐፍ እያለ እየነገራቸው። እቺ ልጅ አሁን ግራ የገባት ምንድን ነው? የብሉይ ኪዳንን መጽሐፍ እያጣቀሰ አይሁዶችን ሲያስተምራቸው፣ አሁን እነሱ ሮም ሲባል በቃ ሮም አሕዛብ ናቸው ብለው ነው የሚያስቡት። ቆሮንቶስ ሲባል ቆሮንቶስ ውስጥ ያሉ አሕዛብ ናቸው። ፊልጵስዩስ ሲባል ፊልጵስዩስ ውስጥ ያሉ አሕዛብ ወገን። እስራኤላውያን በዚያን ዘመን ተበትነው በየቦታው ይኖሩ ነበር። በየቦታው የምኩራብ አገልግሎት ነበራቸው። በየቦታው ማለት ነው። ጥሪ ሲደረግላቸው ለሁሉም ነበር ጥሪ የተደረገላቸው። አሕዛብን በሚችሉት ልክ በሚችሉት መጠን ያጎርሳቸው ነበር። አይሁድን በሚችሉት ልክ በሚችሉት ልክ በሚገባቸው መጠን ያጎርሳቸው ነበር።
ያጎርሳቸው ነበር። ለዛም ነው ስለዚህ ለክንክራውስ ቤተክርስቲያን መድኃኒት የሆነችው የክንክራውስን ቤተክርስቲያን የታደገቻት ፌቨን ነበረች። ያለውን ልዩነት መታ ለጳውሎስ ነገረችው። ከዚያን እሱም ሲያስጠነቅቃቸው አደራ ሲላቸው እንመለከታለን። በክንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨንን አደራ ብያቸዋለሁ እያለ ፌቨንን እንዲጠብቋት ልቧን እንዳይሰብሩ ፌቨን እንዳትጎዳ አደራ ሲሰጣቸው እንመለከታለን። ብዙ ወንድሞች አላችሁ እህቶች ሲሰጧችሁ እንዲያገለግሏችሁ እግዚአብሔር ልባቸውን እንድትሰብሩ አይፈቅድላችሁ። አደራ ነው የሚላችሁ። አደራ አበረታቷቸው፣ ከጎናቸው ሁኑ። በጽድቅ መንገድ እንዲራመዱ እግዚአብሔርን እንዲያዩ አድርጓቸው። በደንብ አስተውሉ፣ በደንብ አስተውሉ። ይሄን ነው የምለው። ሲጀምር ክፍሉን ምን ይላል መሰላችሁ? ሲጀምር ክፍሉን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ የመጀመሪያው መልእክት ለሮሜ ክርስቲያኖች ይጀምርና ሐዋርያ ሊሆን የተጠራ ይላል የኢየሱስ ክርስቶስ ባሪያ ጳውሎስ ነው። ሐዋርያ ሊሆን የተጠራ በደንብ አስተውሉ። የጳውሎስ አጠራር ምን እንደሆነ በደንብ አይታችኋል። ክርስቶስ ኢየሱስ እንዴት እንደጠራው አይታችኋል። የሮሜን መልእክት ሲጀምር እንዲህ ብሎ ይጀምራል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ብሎ ነው የሚጀምረው። ከዛም በኋላ ምን ይላል መሰላችሁ? ይሄን ለአይሁዶች ነው ብያቸዋለሁ። በነቢያቱ አፍ በቅዱሳኑ መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ለነቢያቱ አፍ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ካን ዩ ኢማጂን ታት? ለማንያ በነቢያቱ አፍ በቅዱሳኑ መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። አያችሁ፣ አስቀድሞ ተስፋ ተሰጥቶ ነበር። ኦሪት የተስፋ መዳረሻ ሳትሆን ተስፋ ሰጪ ነበረች። የተስፋ መቋጫ፣ የተስፋቸው መደምደሚያ ምን ነበረ? ምን ሆነች? ወንጌል ሆነች። ለተሰጠው ለእግዚአብሔር ወንጌል ተለየ ነው የሚለው። በደንብ አስተውሉ። ለዚያም ነው አስቀድሞ በትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 እስከ 34 እና በዚሁ በዕብራውያን መልእክቱ ላይ ምዕራፍ 8 ከቁጥር 8 እስከ 12 ባለው የመጽሐፍ ቅዱስ ክፍል ላይ እንዲህ ይናገራል። በነብዩ ኤርምያስ አፍ የተነገረውን እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር እያለ ስለ አዲሲቱ ኪዳን ስለተሰራችልን ስለ አዲሲቱ ኪዳን አስቀድሞ በኤርምያስ አንደበት እግዚአብሔር ይናገር ነበር። በደንብ አስተውሉ። ቅዱስ ጳውሎስ ለእግዚአብሔር ወንጌል ስለመለየቱ እየነገራቸው ነው የሚጀምረው። በደንብ አስተውሉ። በደንብ አስተውሉ። ነብዩ ኢሳይያስ እንዴ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና እያለ ኢሳይያስ የተናገረው ቃል እንዲያስታውሱም እየነገራቸው በደንብ አስተውሉ። በነብዩ ኢሳይያስ የትንቢት መጽሐፍ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና እያለ ስለ ክርስቶስ መሲህነት ስለ አምላክነቱ እየነገራቸው ይጀምራል። ኢሳይያስ 61 ከቁጥር 1 እስከ 3 ያለውን የመጽሐፍ ቅዱስ ቃል ሜንሽን እያደረገ በነቢያቱ አፍ ሲል በነብዩ ኢሳይያስ አፍ በነ ኤርምያስ አፍ የተነገረውን በነቢያትና በደቂቀ ነቢያት በደንብ አስተውል። እኚህ ሜጀር ፕሮፌት የምንላቸው ነቢያት የሚባሉ አባቶች ተብለው የሚጠሩ
ፕሮፌት ተብለው ደግሞ የነቢያት ልጆች እየተባሉ የሚጠሩት ይሄ አሁን እዚህ በየእንትኑ የምትሰሙት አይደለም። ሜጀር ማይነር ምናምን እንደዛ አይደለም። እሱ የእድሜ ገደብን ሜንሽን ለማድረግ ነው። ሜጀርነት እንዲህ ገባችሁ? ሜጀር ተብሎ የሚጠራ እንትን የለም በመጽሐፍ ቅዱስ ውስጥ። ሜጀር እየተባሉ የሚጠሩ ሜጀር ፕሮፌትና ፕሮፌት ተብለው የሚጠሩ ሜጀር ፕሮፌት የሚባሉ ነቢያቶች ናቸው። ሌሎቹ ደግሞ ደቂቀ ነቢያት ወይም የነቢያት ልጆች ናቸው ፕሮፌት ተብለው የሚጠሩት። አበይት የሚባሉት ደግሞ ሜጀር ይባላሉ። ይሄ የብሉይ ኪዳን በዘመን ለመለየት ነው። የብሉይ ኪዳን ነቢያትን ያው በየእንትኑ ሜጀር ፕሮፌት እንትና እገሌ ነኝ እንደዚህ እንዲህ የሚባል ነገር የለም። በዚህ ዘመን ሜጀር ፕሮፌት የሚባል ነገር የለም። ያ መጽሐፍታቸውን ለመለየት መጽሐፍ ቅዱስ የሚጠቀመው ወርድ ነው። ኦኬ ብዙዎቻችሁ እየሳታችሁ ስለሆነ ሜጀር ፕሮፌት እንትን ይሄ በጣም ከባድ እግዚአብሔር ላይ ማመጽ ይባላል። ወይም የእግዚአብሔርን ቃል አለማወቅና አለመረዳት ይባላል። ሜጀር ፕሮፌት የሚባል በአዲስ ኪዳን የለም። ፕሮፌት ነው ያለው የነብይነት አገልግሎት ወይም የነብይነት ጸጋ የተሰጣቸው ናቸው ያሉት። ሜጀር ብሎ የሚጠራ ከሆነ ሜጀር የተባሉት የብሉይ ኪዳን ነቢያት ወይም አበይት ተብለው የሚጠሩ፣ ከዛ ፕሮፌት የሚባሉ ደግሞ የነቢያት ልጆች ወይም ደቂቀ ነቢያት ይባላሉ። በእኛ ቋንቋ የነቢያት ልጆች ይባላሉ። እና ራሱን ሜጀር ከሚል ሰው ራሳችሁን አርቁ። የሚያጣላችሁ ቀጥታ ከእግዚአብሔር ጋር ነው። እሱ ይሄ ዲግሪ መስሎት ነው፣ ሃይራርኪ መስሎት ነው ራሱን ሜጀር የሚለው። ሜጀር የሚባል ነገር የለም። ገባችሁ? አበይት ለማለት ነው። እርሱም በእድሜ የመጽሐፍ ቅዱስ ሊቃውንቶች ነቢያትን በእድሜ ሲከፍሏቸው አበይት ያሏቸው ሜጀር ይላቸዋል እንግሊዘኛው። ከዛ ፕሮፌት የሚላቸው ደግሞ የነቢያት ልጆችን ነው። ሜጀር ፕሮፌት ብሎ የሚከፍላቸው ለሁለት የከፈለው በእድሜ ዘመን ለመለየት ነው። በእድሜ ዘመን ለመለየት ነው። ሜጀር የሚባል የአዲስ ኪዳን አገልግሎት የለም። ያም የመጽሐፍ ቅዱስ አጥኚዎች የመጽሐፍ ቅዱስ ሊቃውንቶች ነቢያትን ለሁለት ከፍለው እንዲያዩ እንዲመቻቸው ነው። ስለዚህ በነቢያት አፍ የተነገረው ሲል እነ ኢሳያስ እነ ኤርሚያስ ሜጀር ፕሮፌት የምንላቸው አበይት ነቢያትና የነቢያት ልጆች የተባሉ ስለ ክርስቶስ የተናገሩት ከአዳም ጀምሮ ስለተነገረው ትንቢት መቋጫው የመጨረሻው እስከ ዮሐንስ ድረስ ያሉ ያ የትንቢት ቃል መቋጫው ማነው? ክርስቶስ ኢየሱስ ነው። የነቢያትና የደቂቀ ነቢያትና የአበይት ነቢያት ፍጻሜያቸው ክርስቶስ ኢየሱስ ነበር። ያ የነብይነት አገልግሎት በክርስቶስ ኢየሱስ ተቋጨ። ያ ለምን ይጠቅመናል? አሁን ላይ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት ይጠቅመናል። ልክ ቅዱስ ጳውሎስ ለልጁ ጢሞቴዎስ እንደተናገረው በደንብ አስተውሉ። ስለዚህ በነቢያት የተነገረው በነቢያት አፍ የተነገረው ምንድነው ሲባል ስለ ክርስቶስ ኢየሱስ ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል እያለ ክርስቶስ የተናገረውን ቃል በደንብ አስተውሉ። የምስራች ያለው ወንጌል ናት። ወንጌል ማለት የምስራች ማለት ነው። ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል ሲል ሐዲሲቱን ኪዳን ክርስቶስ ኢየሱስ ለሚወዳቸው ከነርሱ ጋር የገባው ቃል ነው፣ ውል ነው። ያቺም የዘላለም ርስትን የምታስወርስ የብሉይ ኪዳን። በነገራችን ላይ የብሉይ ኪዳን የሰው ልጅ ፍጹም ሕይወት የዘላለም ሕይወትን መስጠት አልቻለም ነበረ። የብሉይ ኪዳን እስከ ድረስ ነበረ የሰው ልጆችን ሁሉ የወሰደው እስከ አዲስ ኪዳን ድረስ ነበረ። እስከ አዲስ ኪዳን ብሉይ ኪዳን እስከ አዲስ ኪዳን ነው የሰውን ዘር ሁሉ የወሰደችው። በብሉይ ኪዳን የተሰወረውን አዲስ ኪዳን ገለጠችው። እርሷም የምስራችቱ ወንጌል ናት። የምስራቹ ወንጌል በደንብ አስተውሉ። ይህም በእነ ኤርምያስ ሲነገር የነበረው እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የገባሁባት ወራት ይመጣል ይላል እግዚአብሔር እያለ ብሉይን እየጠቀሰ ያስተምራቸው ነበር። ለዛም ነው በነቢያት አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር እያለ ወንጌል ተለየ።
ለሁሉም ተስፋ የተሰጣቸው ወንጌል ነበረች። እርሷን በክርስቶስ ኢየሱስ የጸናቸው ማለት ነው። ብሉይ መድረሻዋ ወንጌል ነው። ምንም ብትሮጥ ምንም ብትለፋ ብሉይ እስከ ወንጌል ነው የምታደርሳቸው። ወንጌልን ነው የምታሳያቸው፣ ክርስቶስን ነው የምታሳያቸው። ስለዚህ ቅዱስ ጳውሎስ ይህን ሲናገር ስላለው ስለ እያንዳንዱ ነገር ግልጽ ይሆንላቸው ነው። ይህም ወንጌል ይላል በስጋ ከዳዊት ዘር ስለተወለደ ይላል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደው በደንብ አስተውሉ። ይህም አስቀድሞ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ተነገረው። በደንብ አስተውሉ። ቅዱስ ጳውሎስ ምን እየተናገረ እንዳለ እንዲገባችሁ ነው አጠር ያለች እንትን የምሰጣችሁ። ረንደምሊ ወጣችሁ አትናገሩ። አንዳንድ ሰዎች በማታውቁት በተለይ መልእክታት ላይ የቅዱስ ጳውሎስ መልእክታት ጥንቃቄ ይፈልጋሉ። ምን እያለ ነው? ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ሲል አስቀድሞ ምን እያለ እየተናገረ ነው? በነቢያት በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ሲል በነቢያቱና በቅዱሳን መጻሕፍት አስቀድሞ እግዚአብሔር ተስፋ የሰጠው ምንድን ነው ብላችሁ ስትጠይቁ ወዴት ያመጣችኋል? ወደ ወንጌል። እንዴ ወንጌል ምንድናት ስትሉ ይህም ወንጌል ብሎ ይመልስላችኋል። ቁጥር 3 ላይ በስጋ ከዳዊት ዘር ስለተወለደው ስለ ኢየሱስ ክርስቶስ መሆኑን ይናገራል። እንዴ የትኛው የመጽሐፍ ቅዱስ ክፍል ነው ይህን የሚናገረው ሲል በማቴዎስ ወንጌል ላይ የተጠቀሰው ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍት እያለ የማቴዎስ ወንጌል ምዕራፍ 1 ላይ ይቀጥለዋል፣ ይጀምረዋል። ይህን ክፍል ስለ ክርስቶስ ኢየሱስ የትውልድ ሐረግ በደንብ አስተውሉ። ኢሳይያስም በትንቢቱ የተናገረው ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል እያለ አስቀድሞ ሲናገር የነበረውን ትንቢት ይገባቸው ዘንድ ለአይሁድ እየነገራቸው ነው። በዚያም ቀን እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የእሴይን ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል እያለ የሚለውን በትንቢተ ኢሳይያስ ላይ የተጠቀሰውን ሜንሽን እንዲያስታውሱት እያደረጋቸው ነው። እነዛ አሕዛብን ይነቅፉና ይነቅሱ የነበሩ አይሁዶችን ለእናንተ ብቻ አይደለም ለአሕዛብም ጭምር ነው። ለዛም ነው በዚያን ቀን እንዲህ ይሆናል ለአሕዛብ ምልክት ሊሆን የቆመውን የእሴይን ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ያለው። በጣም እንዲገባችሁ ነው ይህን ክፍል እንድታዩት የፈለግኩት፣ እንዲገባችሁ ነው እንዲገባችሁ ነው። አሕዛብ ይፈልጉታል እያለ የሚናገረው ለዛም እግዚአብሔር ለዳዊት በእውነት ማለ አይጸጸትምም፣ እንዲህም ብሎ ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ እያለ በመዝሙር 131 ቁጥር 11 ላይ ሜንሽን ያደረገው ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ። በደንብ እንድታስተውሉት ነው። ስለዚህ ቅዱስ ጳውሎስ መልእክታቱን ሲጽፍ በጣም ዲፕሊ ገብቶ መልእክታቱን የሚያብራራው የሚናገረው እንዲሁ አይደለም። በአዲስ ክርስቲያኖች ዘንድ ይሁዲዎች ወይም የይሁዲ መምህሮች እየገቡ አዲስ ክርስቲያኖችን ይበጠብጧቸው ስለነበረ፣ ይከፍሏቸው፣ ይለያዩቸው ስለነበረ እና በስፋት የብሉይ ኪዳንን መጽሐፍ እየጠቀሰ ይነግራቸው ነበር። የብሉይ ኪዳን መጽሐፍ እንዲያስተውሉት ያ አባቶቻቸው ሲተርኩት፣ አባቶቻቸው ሲናገሩ፣ አባቶቻቸው ሲመሰክሩለት የነበረው ክርስቶስ ኢየሱስ እርሱ በስጋ ማርያም ተገልጦ የሰውን ልጅ ሁሉ ነፃ አውጥቷል። መዳን ለእናንተ ብቻ አይደለም፣ ለዓለም ነው፣ ለአሕዛብም ጭምር ነው። የኪዳኑን ቃል አስታውሱ እያለ ይገስጻቸዋል። እና ይህ ቃል እውነት
ክርስቶስ ከተናገረው ቃል ጋር ይለያያል ወይ ብሎ አንድ ሰው ሲናገር መጀመሪያ አንድ ሰው ሄርሜኔቲክስን ማወቅ አለበት። አሁን እቺ ሴት ስትናገር ምንም ለማያውቅ ሰው እውነት ይጋጫል እንዴ? እንዲህ ነው እንዴ? ጳውሎስና ክርስቶስ ይለያያሉ እንዴ ብሎ ሊያስብ ይችላል። ሐሳቡ እንደዛ አይደለም። ስለዛ አይደለም። ጳውሎስ በተደጋጋሚ የሚገልጠው የብሉይ ኪዳን ክፍልን ነው። ለማን ነው? ማንን እያነቃ ነበረ ጳውሎስ ስትሉ አስቀድሞ ለምን ጠርቼዋለሁ አለ? ለአህዛብ አለ። ይቅርታ ለአይሁድ አለ። ከዛስ ለነገስታት አለ። ከዛሳ ለአህዛብ መምህር ይሆን ዘንድ አስነስቼዋለሁ ብሏል። ማን? ክርስቶስ ኢየሱስ ራሱ መምህር አድርጎ እኮ ጳውሎስን ያስነሳው ክርስቶስ ኢየሱስ ነው። ሐዋርያነቱም አንደኛ ቆሮንቶስ ላይ የምታገኙት የሐዋርያ ሥራ ላይ የምታገኙት በክርስቶስ ኢየሱስ መመረጡን ነው። ለዛም የአይሁድም የአህዛብም መምህር ሆኖ የተገለጠው ጳውሎስ ለዚህ ነው። እና እዚች ልጅ ላይ ምንድን ነው ያየኸው ክፍተት ብላችሁ ቪዲዮ እንስማና እንምጣ። ስለ ጳውሎስ ይናገራላችሁ። ስለ አንድ መንግስት የሚሰማ በጳውሎስ ትምህርትና በኢየሱስ ትምህርት መካከል በጣም ሰፊ ጋፕ አለ። በጣም ትልቅ ጋፕ ማለት ነው። ስለ አንድ መንግስት የሚሰሩ እስከማይመስሉ ድረስ በጣም ሰፊ ጋፕ አለ። ለምንድን ነው ይሄን የሚያክል የሰማይና የምድር የሚያክል ልዩነት ያለው አስተምህሮ ግን በአንድ ሀሳብ ውስጥ በአንድ ወንጌል ውስጥ በአንድ ኪንግደም ውስጥ በዚህ ያክል ልዩነት፣ በዚህ ያክል መራራቅ፣ በዚህ ያክል ስፋት ጳውሎስና ኢየሱስ ያለ መግባባት፣ ያለ መመሳሰል እና የመለያየት ስፋት ያላቸው ለምንድን ነው? እሺ ምን ይላል መሰላችሁ? ጳውሎስ በዚህ በሮሜ መልእክት ላይ ምዕራፍ 1 ላይ ነው የምናየው። ቀጥታ ከትንቢተ ዕንባቆም የሚወስደው የመጽሐፍ ቅዱስ ክፍል አለ። እስኪ ትንቢተ ዕንባቆም ምዕራፍ 2 ቁጥር 4 ላይ እስኪ ኮፒ ፔስት አድርጎልን። ትንቢተ ዕንባቆም ምዕራፍ 2 ቁጥር 4 ትንቢተ ዕንባቆም ምዕራፍ 2 ቁጥር 4 ኮፒ ፔስት አድርጉልን። ትንቢተ ዕንባቆም ምዕራፍ 2 ቁጥር 4 ኮፒ ፔስት ቶሎ በሉ። ዕንባቆም እሱን አንብበን እንጀምራለን። ትንቢተ ዕንባቆም ምዕራፍ 2 እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም፣ ጻድቅ ግን በእምነቱ በሕይወት ይኖራል። ይህም ጳውሎስ ለዚህ በሮም ላሉት አይሁዶች ምን ብሎ እንትን አላቸው መሰላችሁ? ምዕራፍ 1 ቁጥር 17 ላይ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። እዚህ ጋር አይደለም፣ ተመልከቱ ቁጥር 17 ላይ ይኸው ጻድቅ በእምነት ይኖራል ተብሎ እንደተጻፈ ካሪር መጅንዳት አያችሁት? ከየቱ ጋር ወስዶ እያብራራላቸው የነበረው ይሄን ለአሕዛብ አይደለም እያብራራ የነበረው። ይኸው ጻድቅ በእምነት ይኖራል ተብሎ እንደተጻፈ በደንብ አስተውሉት። ቀጥታ ቃል በቃል የሚወስደው ትንቢተ ዕንባቆም ላይ ያለው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ ይላቸዋል። አሁን እቺ ልጅ ምንድነው ግራ የገባት ስትሉ ቅዱስ ጳውሎስ ወንጌሉን እንዴት እንደጻፈ እንኳን አንደርስታንድ አታውቀውም። ጳውሎስ ምን እየተናገረ ነው የሚለው ዕውቀት ይፈልጋል። መጽሐፍ ቅዱስ ዝም ብለህ የምታነበው ከሆነ የቱ ጋር ነው ጻድቅ በእምነት ይኖራል ተብሎ የተጻፈው? ከዘፍጥረት ከኦሪት ዘፍጥረት ምዕራፍ 1 ጀምሮ ልታነብ ነው አይደል? ይኸው ዕንባቆም ላይ ዕንባቆም ምዕራፍ 2 ቁጥር 4 ላይ ቃል በቃል ከትንቢተ ዕንባቆም ሜንሽን አድርጎ ጻድቅ በእምነት ይኖራል ተብሎ እንደተጻፈ ነው የሚለው። የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ብሎ ቁጥር 17ን ይዘጋዋል። ይህም ቅዱስ ጳውሎስ ለሮሜ ክርስቲያኖች የጻፈው መልእክት ምዕራፍ 1 ቁጥር 17 ላይ ቃል በቃል የምታገኙት ነው። ያው
ለሚጠይቋችሁ ሁሉ መልስን ስጡ ስለሚል መጽሐፍ ቅዱስ ክርስቲያን ስንሆን ለሚነሳው ለሚጠየቀው ጥያቄ ሁሉ መልስ የመስጠት ግዴታ ስላለብን ነው። እንግዲህ ጳውሎስና ክርስቶስ የተለያዩ ናቸው እያለችን ነው እቺ ልጅ ምን ያህል አጋንንት እየተጫወተባት እየተጠቀመባት እንዳለ እንድታዩት ነው። ቢቻላችሁ እቺ ልጅ የምትከተሉ ሰዎች በእውቀት ይሄ የንባብ ክህሎት የሌላችሁ ሰዎች አቁሙ። በቃ ብሎክ አርጋችሁ አትውጡ። አጠቅማችሁ የእውነቴን ነው የምላችሁ። ኦርቶዶክስ ሆናችሁ ወንጌል አማኝ ሆናችሁ ማናችሁም አጠቅማችሁ፣ ካቶሊክ ሆናችሁ ኢስተርን ሆናችሁ አጠቅማችሁ ምችልሽ ልጅቷ አላነበበችም። ከእውቀቷ ምላሷ የቀደመ አይነት ሰው ናት። ማናት የምትባለው መስቲ ሊብራ ይሄ ቀይ እንትኗ ራሱ የኮከብ ቆጣሪዎች የጠንቋዮች ማለት ነው። ይሄ አንዳንድ ጊዜ እኚህ ትንንሽ መጽሐፎችን ስታነቡ እቺ ልጅ ነው የምትሆኑት። ደህና መምህር ካላስተማራችሁ በቃ እንደዚች አይነት ልጅ ነው የምትሆኑት። ለዛ ነው ከማን መማር እንዳለባችሁ ልታውቁ ልትለዩ ይገባል እያልኳችሁ ያለሁት። በደንብ አስተውሉ። ምክንያቱም ይሄ ተራ ነገር አይደለም። በደንብ አስተውሉ እና ይህች ልጅ ስትናገር ከምን አንጻር ነው ስላት ብላችሁ እንትን ስትሉ ይህች ልጅ መጽሐፍትን አላነበበችም፣ አልተማረችም። እሷ የሆኑች ትንንሽ ጥቃቅን የሚባሉ መጽሐፎችን አንብባለች። ጥቃቅን የሚባሉ መጽሐፎችን አንብባለች። ከዛም በኋላ አንድ የሆነ ኦሾ ያነበበ ሰባኪ ሰብኳታል። ይሄ ኦሾ ጥበብ ከጲላጦስ ምናምን አሉ አይደል? ገበያ ላይ 20 ብር 30 ብር የሚሸጡ መጽሐፍ እኚህን ያነበበ ሰው አስተምሯታል። ለእሷ በቃ የእውቀት ጥግ ነው። በነገራችን ላይ እቺ ልጅ ያልተረዳችው የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ ነው። ይቺ ልጅ ያልተረዳችው ጳውሎስ ማንና ምን እንደሆነ አለማወቋ ነው። በነገራችን ላይ በያዝነው መጽሐፍ ቅዱስ ላይ የሚጋጭ አንድ ስቴትመንት አታገኙ። አንድ ለዛ ነው ሄርሜኔቲክስ እና ኮመንተሪዎች የሚያስፈልጉት። አሁን እሷ የእውቀቷ ጥግ ነው። ቆይ አሳያችኋለሁ፣ ቀጣይ እንመጣለን። በኢየሱስና በጳውሎስ መካከል በደንብ ስሟት በእናታችሁ። እኔ ከእንቅልፍ የቀሰቀሰኝ ነው። በጳውሎስ ትምህርትና በኢየሱስ ትምህርት መካከል በጣም ሰፊ ጋፕ አለ። በጣም ትልቅ ጋፕ ማለት ነው። ስለ አንድ መንግስት የሚሰሩ እስከማይመስሉ ድረስ በጣም ሰፊ ጋፕ አለ። ለምንድን ነው ይሄን የሚያክል የሰማይና የምድር የሚያክል ልዩነት ያለው አስተምህሮ ግን በአንድ ሀሳብ ውስጥ በአንድ ወንጌል ውስጥ በአንድ ኪንግደም ውስጥ በዚህ ያክል ልዩነት፣ በዚህ ያክል መራረቅ፣ በዚህ ያክል ስፋት ጳውሎስና ኢየሱስ ያለመግባባት፣ ያለመመሳሰል እና የመለያየት ስፋት ያላቸው ለምንድን ነው? ጳውሎስ የሚለው ነገር ሌላ ነው። ኢየሱስ እዚህ ምድር ላይ በነበረበት ሰዓት ያለው ነገር ሌላ ነው። እነኚህ ሁለት የተለያዩ አስተምህሮች ወደ ተመሳሳይ ክርስትናና ግብ ሊያደርሱን ይችላሉ ወይ? ዝም ብላቸው የጳውሎስን ትምህርት ያቸው እና የኢየሱስን ትምህርት ደግሞ ያቸው። ከዛ እነዚህ ሁለት የተለያዩ ጊዜና በተለያዩ ቦታ ላይ የነበሩ ሁለት የተለያየ ማንነት ያላቸው ሰዎች ያስተማሩን ትምህርትን ሰብስበን በአንድ መጽሐፍ ውስጥ ይዘን አንድ መንግስትን እንወርሳለን። ሁለቱ ያስተማሯቸው ትምህርቶች በራሱ በጣም ስለሚጠራረሱ ማለት ነው። እነማናቸው የትኞቹ ናቸው የሚሉትን ቀጣይ ቪዲዮ ላይ ሰራላችኋል። መልካም ጊዜ። ሰይጣን ሲመጣ እንዲህ ነው የሚመጣባችሁ። እርግጠኛ ነኝ እቺ ልጅ የኃይሉ ማን ነው የሚባለው? ኃይሉ ኤልያስ ነው የሚባለው። የእሱ ደቀ መዝሙር ናት። ወገኖች ስለ ወንጌል በቃ ወንጌልን መስበክ አለብን የምንለው ለዚህ ነው። በየቀኑ
የቅዱስ ጳውሎስ መልእክታትን መግቢያውን በየቀኑ እንድትይዙት ነው። በነገራችን ላይ እየገባው በመዝሙር መካከል የምነግራችሁ ህይወቱን ጳውሎስ ከምን ተነስቶ ይሄን መልእክት ጻፈ የሚለውን ነገር አንደርስታንድ እንድታደርጉት ነው። በቃ በገባው ቁጥር የቅዱስ ጳውሎስን ክፍል እያነሳውላችሁ ቅዱስ ጳውሎስ ለእነዚህ ክርስቲያኖች በምን ምክንያት ጻፈ፣ አሁን ዛሬ ለሮሜ ክርስቲያኖች በምን ምክንያት እንደጻፈ ነግሬያቸዋለሁ። ጳውሎስ ማን እንደሆነ ነግሬያቸዋለሁ። ጳውሎስ የሚለውን ስም ሰርጊዮስ እንዳወጣለት ነግሬያቸዋለሁ። ያዙት። ለምትጠየቁት ሁሉ መልስ እንድትሰጡ መጽሐፍ ቅዱስ ያስገድዳቸዋልና ያዙ። ዝም ብላችሁ እንትን አትበሉ። እናንተ ቀለል እያላችሁ ቀላል መስሎ የሚታያችሁ እንዲህ አይነት ዋጋ ያስከፍላችኋል። ጳውሎስ ማን ነው? ጥሪው ምን ይመስላል? የት ሄደ? ማን ጋር ሄደ? እንዴት ሄደ? ለምን ሄደ? ከዚያ በኋላስ እግዚአብሔር ምርጥ ዕቃዬ ነው ሲለው ምን እያለው ነው? ስለ ስሜ በአይሁዶች ዘንድ፣ በአሕዛብ ዘንድ፣ በነገስታት ዘንድ እንዲመሰክር የጠራሁት ምርጥ ዕቃዬ ነው ክርስቶስ ሲለው ምን እያለው ነው? ጳውሎስ ጥሪውን የኖረ ሐዋርያ ነው። ጥሪውን የኖረ ሐዋርያ ነው። በነገራችን በጣም ግልጽ እንዲሆንላችሁ ጳውሎስ ማን ነው? ጥሪውን የኖረ ሐዋርያ ነው። ሐዋርያ ነው። በደንብ አስተውሉ። አጠራሩ እንዴት ነው? በሚያስደንቅ በሆነ አጠራር የተጠራው፣ ድንቅ በሆነ አጠራር። ስለዚህ ስለ ጳውሎስ ቀጥታ የሐዋርያት ሥራ ምዕራፍ 9 ቁጥር 15 በደንብ አንብቡት። ከቁጥር 3 እስከ 30 ያለውን አንብቡት። ክርስቶስ ኢየሱስ ጳውሎስን እንዴት አድርጎ እንደጠራው ታላችሁ። ምዕራፍ 9 ከቁጥር 3 እስከ 30 ያለውን በደንብ አንብቡት። ቅድም አንብበነዋል። አጠራሩ ራሱ ምን እንደሚመስል ክርስቶስ ኢየሱስ እንዴት እንዳደረገው ምንድን ያለው? እንደውም ቁጥር ምዕራፍ 9 ቁጥር ላንብብላችሁ። ይሄን እንዲህ አለው። ከቁጥር 11 ጀምሮ ላንብብላችሁ። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። አይቷል አለው። በደንብ አስተውሉ። ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህ ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ለማን ነው ይሄን የሚለው? ለክርስቶስ ነው የሚለው ሐናንያ። ጌታም ቁጥር 13 በደንብ ተመልከቱ። ቁጥር 15 ላይ እንዲህ ይላል። ጌታም ይላል ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ይሄም ጳውሎስ ነው ከክርስቶስ ጋር ተጋጨ የምትልን። ክርስቶስ የሚመራውን ጳውሎስ ምን እያለችን ነው? ከክርስቶስ ጋር ይጋጫል። እንግዲህ እቺ ልጅ አሁን የሚጋጭ የመሰላት ብዙ ጊዜ የቅዱስ ጳውሎስ መልእክታት ከኦሪት ሜንሽን እያደረገ ይሁዲዎችን ያስተምራቸው ስለነበረ ነው። ለሷ ሱፐር ሳይንስ የመሰላት። ጳውሎስ ሲጠራ እንዲሁ አይደለም የተጠራው። በደንብ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ነው ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና። ካን ኢማጂን ዳት
እቺ ልጅ ምን እያለች እንደሆነ ሰማችሁ? ገባችሁ? ስለምን እየተናገረች እንዳለ? ለዛ ነው ከምትሰሙት ተጠበቁ ምንላችሁ። ለዛ ነው እና እባካችሁ ትምህርት ስትማሩ ከማን መማር እንዳለባችሁ መጽሐፍ ቅዱስን ከማጥናታችሁ በፊት ያ መጽሐፍ ቅዱስ ያ ክፍሉ በምን ምክንያት ነው የተጻፈው፣ ለምንድን ነው የተጻፈው የሚለውን በትንሹ ልታውቁ ይገባል። በትንሹ በቀደም ስለ ዮሐንስ ወንጌል ነግሬያችኋለሁ አይደል? ዮሐንስ ወንጌል ሲጻፍ የተጻፈው ዮሐንስ በኤፌሶን ቁጭ ብሎ ነው የጻፈው። በኤፌሶን ቅዱስ ጳውሎስ ሰብኳል። ለምንድን ነው ኤፌሶን ያ ሁሉ ሐዋርያ እየሄደ ቅዱስ ጴጥሮስ ነበረ፣ ቅዱስ ጳውሎስ ነበረ፣ ቅዱስ ዮሐንስ ነበረ። ለምን ይሄኝ ሁሉ ሐዋርያትም ኤፌሶን ላይ ትኩረት ያደረጉት ብላችሁ እንትን ስትሉ በኤፌሶን አደገኛ የተባሉ የኖስቲሲዝም እምነት ተከታዮችና መሪዎች ነበሩ። ዋና የኖስቲሲዝም ወይም የግኖስቲክ መሪ የነበረው ቄረንተስ በኤፌሶን ነበር የሚኖረው። ቄረንተስ የተባለው ቀጥታ የዮሐንስ ወንጌል የተጻፈው ለቄረንተስ መልስ ነው። ቄረንተስ ምን ብሎ ነው ስትሉ ክርስቶስ ኢየሱስ ሰው ነው፣ በምትሃት ነው ይህን የሚያደርገው ሲል ዮሐንስ ምን ብሎ ጀመረ? በመጀመሪያ ቃል ነበር አለ። ቃልም በእግዚአብሔር ዘንድ ነበር አለ። ቃልም እግዚአብሔር ነበር አለ። ከዚያ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ የሆነ የለም ይላል። ይሄን እዛ ያሉ ክርስቲያኖችን ክርስቶስን በማመን እንዲጸኑ ወንጌልን የምትሰብከው ወዳጄ፣ ትምህርትን የምታስተምረው ወዳጄ፣ አንድም ያሉትን ለማጽናት፣ ሁለትም የሄዱትን ለመመለስ፣ ሶስትም ያላመኑትን ለማሳመን ነው ወንጌልን የምትሰብከው። ሶስቱ ቤዚክ ነገሮች ካልገቡ you miss something። ወይ ከክርስትናው ጋር ተላልፈሃል ወይ ደግሞ ክርስትና አልገባ። ይሄ ልታውቅ ይገባል። በጣም ጥንቃቄ ይፈልጋል። ዛሬ ላይ እንዲህ አይነት የድፍረት ቃል አንድ ክርስቲያን ነበርኩ ከምትል ሴት፣ በክርስቲያኖች ህብረት መሃል አድጌያለሁ ከምትል ሴት በራሷ ፈጥሮ ያመጣችሁ ይመስላችኋል? ይህች ልጅ መምህር አላት። መምህሯ ማን ነው? ሰርች አድርጉ። ከማን ነው እንዲህ አይነት ትምህርት የተማረችው? ሰርች አድርጉ። መንፈስን ሁሉ መርምሩ ነው የሚለው። በነገራችን ላይ አዶፕሽኒስት የሚባሉ እንትኖች አሉ። አንድ እዚህም አለ ቲክታክ ላይ ውር የሚል ይሄ ኪዳን ዘኢየሱስ ምናምን የሚባል አዶፕሽኒስት ነው። ትምህርቱ ማን እንደጀመረው ታውቃላችሁ? መጀመሪያ ቴዎድሪጦስ የሚባል ሰው ነው። ቴዎድሪጦስ የሚባል ነው አዶፕሽኒስት የሚለውን ትምህርት የጀመረው። የአዶፕሽኒስቶችን ክርስቶስ የአዶፕሽን አምላክ ነው ብሎ የጀመረው ቴዎድሪጦስ ይባላል። ቴዎድሪጦስ ማንን አፈራ መሰላችሁ? ጳውሎስ አምሳጤን የሚባልን ግለሰብ አፈራ። ቴዎድሪጦስ ጳውሎስ አምሳጤን የሚባልን ሰው አፈራ። ምን የሚል ክርስቶስ የጸጋ አምላክ ነው የባህሪ አምላክ አይደለም ብሎ የሚናገር መናፍቅ አፈራ። መናፍቅ የሚያፈራው መናፍቅን በነገራችን ከሃዲን ያፈራል፣ ከሃዲን ይወልዳል፣ ያፈራል። ያ ቅባት የሚባሉት ማለት ኢትዮጵያ ውስጥ ቅባት ይባላሉ። በነገራችን ላይ አዶፕሽኒስቶች ኢትዮጵያ ውስጥ ቅባት ይባላሉ። አዶፕሽኒስት ናቸው። ይሄ የአሁን ትምህርት አይደለም። በነገራችን አዶፕሽኒዝም ምንድነው? ክርስቶስ ኢየሱስ ተራ ሰው ነበረ። ስለዚህ የጸጋ አምላክ ነው። በቅባት ነው አምላክ የሆነው፣ ተቀብቶ ነው እንጂ አምላክ አልነበረም። ሰው ነው፣ ሰው ብቻ ነው። ታምራትን ሲያደርግ የነበረው ስለተቀባ ነው የሚሉት አዶፕሽኒስቶች። ከዛ ማን ወለደ? ጳውሎስ አምሳጢንን ወለደ። የቴዎድሪጦስና የጳውሎስ አምሳጢን
ተጠማቂ የሆነ ማን የሚባል ሰው ተወለደ። ከዛን ኦሪገን የሚባል ሰው ተወለደ። ልክ አሁን ቅዱስ እንዲህ እያሉ ሊቅ ምናምን እያሉ የሚጠሩት ኦሪገን በስላሴ አያምኑም። በነገራችን ላይ አርጌንስ ይባላል። በአብ ወልድ መንፈስ ቅዱስ መካከል መበላለጥ አለ ብሎ የሚያስተምር ይሄ አሁን የመጣ አይደለም። ከመጀመሪያዋ ቤተክርስቲያን የመጣ የምንፍቅና ሐሳብ ነው። ይኸውላችሁ አንድ ሰው ከመጽሐፍ ቅዱስ ውጪ ሐሳብ ሲያነሳ ይህ ሰው መምህሩ ማን ነው ብላችሁ ጠይቁ። በነገራችን ላይ ስለ አርዮስ ስናነሳ አርዮስን ብቻ አይደለም። አርዮስ ወልድ በባህሪው ፍጡር ነው አይደል ያለው? ሰው ነው አይደል ያለው? የተፈጠረ ነው አይደል ያለው? ክርስቶስ ኢየሱስ አርዮስ ብቻውን አልሞተም። የአርያኒዝም እምነትን ፈጥሮ ነው የሞተው። ተከታዮቹ ስቲል አሉ። ንስጥሮስ አሲሪያን ቸርች ኦፍ ደ ኢስት ኒስቶሪያኒስት ናቸው። ንስጥሮስን ቅዱስ ብለው ነው የሚጠሩት። ታውቃላችሁ? ብዙዎቹ በሳውዲ ያሉ ክርስቲያኖች የንስጥሮስ ተጠማቂ ነበሩ። ንስጥሮስን የተከተሉ በጠቅላላ ሰልመዋል። ሳውዲ የክርስቲያኖች ሀገር ነበረች። በነገራችን ላይ ስቲል ግቡና አሲሪያን ቸርች የኒስቶሪያን ቸርች ኢን ሳውዲ ብላችሁ እንትን በሉ። ስቲል ፍርስራሽ የቤተክርስቲያኑ ፍርስራሽ የእምነት ተቋሙ የንስጥሮሳውያን እምነት ተቋም ፍርስራሹ ስቲል አለ። ጎግል ብታረጉት ታገኙታላችሁ። እንደነዚህ አይነት ሰዎችን ማከምቺ የመጣችሁን አይደለም፣ ኢንተርቬንሽን መሰራት አለበት። ፍሮም ደ ሶርስ ማን ያስተማራት ምንድናት? ምክንያቱም እንደዚህ ያሉ በጣም ብዙ ሰዎች ስላሉ ብዙዎችን ከእግዚአብሔር መንግስት የሚያፈልሱ ዲያብሎስ የሰለጠነባቸው እግዚአብሔርን የማያውቁ ትውልድ እየቀረጹ ያሉ ሰዎች አሉ። ፎር ኤግዛምፕል ኃይሉ ኤልያስ በጣም ብዙ እግዚአብሔርን የማያውቅ ሰው ፍልፍሏል። አላህና እግዚአብሔር አንድ ናቸው የሚል ኢየሱስ ሰው ነው የሚል ንግሩን መድገም ራሱ ይከብዳል። ልትጠነቀቁ ይገባል። ና በዚህ ልጅ ዙሪያ ያው እንትን ብለናልና እስኪ እንድገመውና መልስ መልሰናል። በጳውሎስ ትምህርትና በኢየሱስ ትምህርት መካከል በጣም ሰፊ ጋፕ አለ። በጣም ትልቅ ጋፕ ነው። ስለ አንጨርሰው። እስካሁን ላወራችሁ ነገር ምላሽ ሰጥተናል። ጥያቄ ካላት እየመጣች ትጠይቀን፣ እናስተምራታለን። እኔ ፕሮሚስ እገባላታለሁ። እቺ ልጅ ላስተምራት፣ አድርሷት፣ በደንብ አድርጌ አስተምራታለሁ። አድርሷት። እሷን ብቻ አይደለም መምህሯም ጭምር ቢመጣ ደስ ይለኛል። ሁለቱንም ነው ማስተማር የምፈልገው። ስለዚህ ዛሬ መልስ ስንሰጥ የነበረው ለእንዲህ አይነት ሰዎች ነው እና እዚህ ውስጥም ያላችሁ ስለ ቅዱስ ጳውሎስ ታሪክ በደንብ ሰምታችኋል። ጳውሎስ ማን እንደሆነ፣ ምን እንደሆነ፣ የት እንደተወለደ፣ ከማን እንደተወለደ በደንብ ሰምታችኋል። ኢየሱስ ሰው አይደለም፣ ፍጹም ሰው ፍጹም አምላክ ነው። ሰላም። ኢየሱስ ሰው አይደለም፣ ፍጹም ሰው ፍጹም አምላክ ነው። ኦኬ። ያው ለዛ ደግሞ የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ሰዎች የሰውን ልጅ ማን ይሉታል ብሎ ጠይቋቸው ነበር። አንዳንዱ እንዲህ ይላል፣ አንዳንዱ እናንተስ እኔን ማን ትሉኛላችሁ ብሎ ጠይቋቸው። አንተ የሕያው የእግዚአብሔር ልጅ ነህ። ስለ ክርስቶስ ስናወራ ኢየሱስን ሰው ነው አንለው፣ ፍጹም ሰው ፍጹም አምላክ ነው። ሰው ብቻ ቢሆን እኔና አንቺን አያድንም፣ እኔና አንተንም አያድንም። እሺ እኛንን ሰው ገብቷችኋል? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ለዛ እኮ ነው ብቸኛው አስታራቂያችን ነው የምንለው።
ግልጽ ሆነላችሁ? ግልጽ ሆነልሽ? ኢየሱስ ሰው ነው የሚሉት አዶፕሽኒስቶች ናቸው፣ ሙስሊሞች ናቸው፣ አሪዮሳውያን ናቸው፣ ኒስቶሪያኒዝሞች ናቸው፣ ኒስቶሪያኒስቶች ናቸው። እኛ ክርስቲያኖች ኢየሱስ ሰው ነው አይደለም፣ ፍጹም ሰው ፍጹም አምላክ ነው። ኤስኤምጄ ምን እየሰማህ አይደል እንዴ? ነገርኩህ እኮ ፍጹም ሰው ፍጹም አምላክ መሆኑ። ታዲያ ፍጹም ሰው ነው እኮ እያልንሽ እኮ ነው። ፍጹም ሰው ፍጹም አምላክ ነው እንደ ሰው ልጅ እየበላ እንደ ሰው ልጅ ማደገ እንዴ? እሱም ብቻ ነው እንዴ? ታዲያ ፍጹም ሰው ነው የምንለው ታዲያ ምኑን ነው? ሰው ብቻ አይደለም፣ ፍጹም ሰው ፍጹም አምላክ ነው ነው። ገባሽ? ክርስቶስ ሰው ብቻ አይደለም፣ ፍጹም ሰው ፍጹም። ስለ ኢየሱስ ስታወሪ ሰው ነው አትዩ፣ ፍጹም ሰው ፍጹም አምላክ ነው ነው። እሱን ሰው ነው የሚሉት መሐመዳውያን ናቸው። ያው የሆነ በሰባተኛው ክፍለ ዘመን የሆነ አላህ የሚባል የድንጋይ ጣዖት ነበረ። ከዛም በኋላ እሱን ምን አሉት? ከክርስቲያኖች ጋር ያጠጋጉት ሞከሩ። ያው ከእስልምና ጀርባ ብዙ አሁን የእስላም ስኮላርሶች ይናገራሉ ኖስቲሲዝሞች እንዳሉ እና መስራቹ የእስልምና መስራች ኖስቲሲስቶች ወይም የኖስቲዝም ተከታዮች ወይም ግኖስቲክ እያልን የምንጠራቸው እነሱ እንደሆኑ ይታወቃል። ኦብቪየስሊ ሙስሊሞች ራሱ ይሄን ያምናሉ። እና ብዙ የፌክ ታሪክ አፈ ታሪክ ምን ያለበት መጽሐፍ ነው ቁርአናቸው ጀምር። ይሄ ኦብቪየስሊ የሚታወቅ ነገር ነው። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ። ግልጽ ሆነላችሁ? ስለ ክርስቶስ ኢየሱስ ስታወሩ ስለ ፍጹም ሰውነቱና ስለ ፍጹም አምላክነቱ ነው። ሰው ብቻ ብላችሁ እንዳታወሩ። ኢየሱስ ሰው ነው እንዳትሉ። እሺ፣ ፍጹም ሰው ፍጹም አምላክ ነው። ጠይቋቸዋል እኮ ሰዎች የሰው ልጅ ማን ይሉታል? ብዙዎቹ የሰው ልጅ እያሉ ነበር የሚጠሩት። የሰው ልጅ ማን ይሉታል ብሎ ጠየቃቸው። ጴጥሮስ ነው አንተ የሕያው የእግዚአብሔር ልጅ ነህ ነው ያለው። ይህን ስጋና ደም አልገለጠልህም የአባቴ መንፈስ እንጂ። ጴጥሮስ አንተ ብፁዕ ነህ አለው። በደንብ አስተውሉ። እዛ ነው ብዙ ጊዜ አሁን የምታያቸው ሰዎች እንዲህ አይነት ነገር ሲያወሩ ካያችሁ የሆነች አጠሬራ ነገር አንብበዋል። የሆነች ትንሽ ነገር ትንሽ ጽሑፍ እንደውም ትዝ ካላችሁ የዛሬ 2 ወር ከምናምን አካባቢ ምናልባት እኔ ጋር የምትመጡ ሰዎች ካላችሁ እንደውም ፓስተር ማን ጋር ነበረ ስናወራ ነበር አይደል? ኤቲስቶች ገብተው የኢትዮጵያ ኤቲስቶች ለምን እንደሚያስቋችሁ ታውቃላችሁ? እኔ ብዙ ኤቲስቶች እኔ እንትን ብያለሁ ሰምቻቸዋለሁ እና ሀሳባቸው ሎጂካል ነው። በቃ አንብበዋል። በቃ ኢትዮጵያ ውስጥ ያሉ ኤቲስቶች የእውነቴን ነው የምላችሁ በእውቀት ከ3ኛ ክፍል ተማሪ አይበልጡ። ምንም እውቀት የላቸውም። በቃ ምንም። ብዙዎቹ እስላም ናቸው። እስላምና እኚህ በየጫት ቤት በየምን ይሄ በቃ እየቃሙ ምናምን ይሄ ጋዜጣ የሚመስላቸው መጽሐፍ ቅዱስ እንዲህ አይነት ሰዎች ናቸውና ግን ኤቲስት ነን የሚሉት 90% ሙስሊም ናቸው። እዚህ ፕላትፎርም ላይ ያው እኔም ከረጅም አይታችሁታል። ባቤል የሚባለው ሰው ነግሬያችኋለሁ ከዚህ ቀደም። እኔ ኤቲስት ነኝ ብሎ ይመጣ እስላም ነው ልጁ። በነገራችን ላይ እኔ ባቤል የሚባለውን የዛሬ ስንት ነው 4 ዓመት ነው 3 ዓመት አካባቢ ያውቀዋሉ ልጁ። ባቤል ብሎ ስሙን ቀይረው ነግሬያችኋለሁ። ብዙ ክርስቲያኖች እንዳትገቡ ይሄ ልጅ ሙስሊም ነው ሁልጊዜ ክርስትናን ሲያሰድብ ክርስቶስን ሲያሰድብ ነው። ያው ምን ሆነ? ምን እያለ ነው? ክርስቲያኖችን እንዲያርጓቸው እንደውም ምንድነው የሆነ ቪዲዮ ሰምቼ ነበር። ኦርቶዶክስን አንድ እንትን ሲገደልባችሁ ሙሉ ቤተክርስቲያናቸውን አቃጥለው የኦርቶዶክሶችን እያለ ቅስቀሳ ሲያደርግ ይሄ ዛውያ በሚባል ይሄ የሽብርተኛ ሚዲያ ላይ ሲያስተላልፍ ሰምታችሁታል አይደል? ጥንቃቄ አድርጉ። ኤቲስት ከተባለ 90% ሙስሊም ነው። 90%። ምክንያቱም ቁርአን ራሱን መከላከል ስለማይችል በጠቅላላ ኤቲስት ነን ያሉ ሰዎች ኢን ዘ ሎንግ ራን ለምሳሌ ጃም ይባለው ሙስሊም ነበር። መጀመሪያ ሲመጣ ሙስሊም ነበር። በነገራችን ላይ እሱ ልጅ ብዙ ልጆች እንዲህ ነው ተቡ ይሄ ልጅ ሙስሊም ነው ያልኳቸው እያዩ ሙስሊም ሆነ ልጅ። ኢቭን ምንም ሳይገድፍ ነው ቁርአን ሲቀራላቸው የነበረው እዛ
ቤታቸው ውስጥ ጃ የሚባለውን ካወቃቸው ጃቢር ስሙ ጃ ብሎ ነው የመጣው። ጃ ክርስቲያን ለመምሰል ነው ጃ ያለው ጃቢር ነው። አዲስ ዓለም ተዋተ። እኔ ከአዲስ ዓለም ጋር እናወራም ስለነበረ አዲስ ዓለም ሲጀመር ይሄ እንትን ለመሸጥ ነው፣ ድሪያና ምናምን እቃ ለመሸጥ ነው። እሷ ኦብቪየስሊ እኮ ተናግራለች፣ ክርስቲያኖች አይገዙኝም እንደዛ ነው ያለችው። እሷ ለሳንቲም ብላ ነው ሄደችው። እሷ ለሳንቲም ብላ ነው ሄደችው። እና ብዙዎቹ ለሳንቲም እኛ አሁን የሚሳደቡ በቁጥር ይታወቃሉ። በነገራችን ላይ የምንላችሁ ወንዶች በጠቅላላ በጣም ጥንቃቄ አድርጉ። ክርስትና ውስጥ መጥተው የሚያቦኩ መጽሐፍ ቅዱስ እውቀት ሳይኖር የሚያቦኩ ካለው በጣም ተጠንቀቋቸው። ሙስሊሞች ናቸው። በጣም ቪዲዮ እየወጣ ነው። ቁጭ አድርገው ሙስሊሞች መጽሐፍ ቅዱስ እያስተማሯቸው ነው ልጆቻቸውን ከቁርአን ጎን ለጎን። ሂዱ ክርስቲያን ነን ብላችሁ ግቡ፣ የክርስቲያን ልጆችን ሴቶችን አጥምዱ ተብለው ማለት ነው። አጥምዱ ተብለው ብዙ ጊዜ ለዛ ነው እኔ ብዙ ጊዜ እየገባው ይይዛቸዋለሁ። ምክንያቱም የሚናገሩት ወሬያቸው፣ ንግግራቸው በጠቅላላ ይሄ ክርስቲያን የሚሸጥ ይሁን አክሰንታቸው ራሱ ክርስቲያን አይደለም። ስለዚህ ተጠንቀቋቸው እነሱንም። ሌሎኞቹ ደግሞ ከክርስትና ወጣን የሚሉት እንደነዚህ አይነት እብዶችም አሉ። አሁን ለምሳሌ እንደነዚህ አይነት እና ጨርሰውና በጳውሎስ ትምህርትና በኢየሱስ ትምህርት መካከል በጣም ሰፊ ጋፕ አለ። በጣም ትልቅ ጋፕ ማለት ነው። ስለ አንድ መንግስት የሚሰሩ እስከማይመስሉ ድረስ በጣም ሰፊ ጋፕ አለ። ለምንድን ነው ይሄን የሚያክል የሰማይና የምድር የሚያክል ልዩነት ያለው አስተምህሮ ግን በአንድ ሀሳብ ውስጥ በአንድ ወንጌል ውስጥ በአንድ ኪንግደም ውስጥ በዚህ ያክል ልዩነት፣ በዚህ ያክል መራራቅ፣ በዚህ ያክል ስፋት ጳውሎስና ኢየሱስ ያለ መግባባት፣ ያለ መመሳሰል እና የመለያየት ስፋት ያላቸው ለምንድን ነው? ጳውሎስ የሚለው ነገር ሌላ ነው። ኢየሱስ እዚህ ምድር ላይ በነበረበት ሰዓት ያለው ነገር ሌላ ነው። እነኚህ ሁለት የተለያዩ አስተምህሮች ወደ ተመሳሳይ ክርስትናና ግብ ሊያደርሱን ይችላሉ ወይ? ዝም ብላቸው የጳውሎስን ትምህርት ይዋቸው እና የኢየሱስን ትምህርት ደግሞ ያዋቸው። እንግዲህ ያው ቅድም እንትን ብለነዋልና ያው ለዚህ ልጅ ነው መልስ እየሰጠን የነበረው ዛሬ። ያው ግዴታ ስላለብን ነው መልስ የመስጠት ግዴታ አለብን። ኦኬ ኤስኤምጂ ምንድነው? ይሄ እኮ ስለ ቁርአን አይደለም እየተነጋገረን ያለ ነው። ያንተ ቁርአን ጋር ስንመጣ ሄደህ እንትን ትላለህ። እቺ ልጅ ልክ ናት፣ እቺ ልጅ እንትን ናት። እሱ ቁርአኑ ጋር ስትመጣ እሺ፣ ስንመጣ ያንተን ቁርአን ተራ ግለሰቦች ጸረ መጽሐፍ ቅዱሶች እንደጻፉት እናሳየ። በማስረጃ ነው የምናሳየ። በነገራችን ላይ እንዲህ ከዚህ ቀደም ስናሳያችሁ ስለነበረ የምትመጡ ከሆነ እናንተ ጋር ልመጣ እንችላለን። ግን አርፈ ሄደ ያው የማታውቀውን አምላክ አላሁ አክበር እያልክ እንትን በለው እንካ። ስለዚህ ሂድና እዛ ኡስታዞች ጋር ሀሳብ ብትሰጥ እሺ። ደግሞ አትሳቀቅ። ለነገሩ እስልምና በጣም የሚያሳቅቅ እምነት ነው። ስምን ጽፈ በስምና 100 አካውንት መተ ተመልከቱ። በየክርስትና ቤት እስላሞች አሉ። በየክርስትናው ቤት እንደዚህ ነው የሚያደርጉት። ምንድነው አሁን በእነሱ ቤት ምን ሊሉ ነው? የሆነ ስለ ክርስትናው ለመረበሽ ምናምን እንደዚህ ነው። እና ልክ እንደዚህ አይነት ሰው ስታገኙ ምን ታረጉታላችሁ መሰላችሁ? ቁጭ ታረጉትና የምታረጉትና ታፕ እያረገ ይማር ታፕ እያረገ አቀ እንደነዚህ አይነት ሰዎች ራሳችሁን ጠብቁ። ኦኬ ራሳችሁን ጠብቁ። ኦልሞስት ከሌሊት ከ9 ሰዓት ጀምሮ ስናወራ የነበረው አደራ እችን ልጅ የምታገኟት የምታውቋት ሰዎች ካላችሁ ከፈለገች ላይቭ ላስተምራት እችላለሁ። ከፈለገችን በውስጥ መስመር ላስተምራት እችላለሁ። በፈለገችበት በህይወት ዘመኗ ጥያቄ የሆነባትን ነገር ይኸው በእናንተ ፊት ቃል እገባለሁ ላስተምራት። እንግዲህ በጳውሎስና በክርስቶስ መካከል ያለውን አንድነት እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ያለ ጳውሎስን ምን እያለች ስታወራው እንደነበረ እንድታዩ ነው። እንግዲህ ከእንደነዚህ አይነት ሰዎችና ወንጌል አማኞች ይህች ሴት የት ቤተክርስቲያን ህብረት ታደርግ እንደነበረ፣ መምህሯ ማን እንደነበረ፣ ማን ምን አይነት ኢሹ
እያነሳ ልጆች አእምሯቸውን ማኒፑሌት እንደሚያደርግ ተከታተሉ። ምንድን ነው ያላችሁ? ክርስቶስ በተኩላዎች መካከል እንደ በጎች ልካችኋለሁ አይደል ያለው? እና ወንጌልን በተኩላዎች መካከል እንደ በግ እየተመላለሳችሁ ነው የምትሰብኩት። እና እግዚአብሔር ያግዛችሁ፣ እግዚአብሔር ይርዳችሁ። እና የዛሬው ትምህርት ምን ይመስላል? ረጅም ሰዓት ቆየ። እኔ ራሱ ደነዘዝኩኝ። እና የጳውሎስ ታሪክ የጳውሎስ ሕይወት ምን እንዴት ነው? እንዴት አያችሁት? እስኪ የነበራችሁ ከመጀመሪያ ጀምሮ እና ትምህርት ሲኖር አንዳንድ ጊዜ ቁጭ ብላችሁ ተማሩ። እሺ ቁጭ ብላችሁ ተማሩ። መማር ጥሩ ነው። በየቀኑ አንዳንድ ቶፒክ እንኳን አንዳንድ የመልእክታትን መግቢያ ብታዩ እንደ ሎንግራን ጥሩ የሆነ እይታ ይኖራቸዋል፣ ጥሩ እውቀት ይኖራቸዋል። ስታነቡት ራሱ እየገባችሁ ነው የምታነቡት፣ እና ከእንደነዚህ አይነት ሰዎች ለመራቅ የግድ መማር አለባችሁ። የግድ እዛ ነው የሚያስተምሩ መምህራኖቻችሁን ምረጡ ምንለው። ወንጌል በመሰለኝና በደሳለኝ አይሰበክም። በመሰለኝና በደሳለኝ አይሰበክም። በጣም ብዙ ጊዜ እየመጡ አንድ ጥያቄ ኦንሊ ጂሰሶች የሚያነሱት ጥያቄ ነበርና ብዙ ልጆች የሚቸገሩበት በአብ ወልድ መንፈስ ቅዱስ ስም አጥምቁ ተብሏል። አንድም ሐዋርያ እስኪ ስጡኝ በአብ ወልድ መንፈስ ቅዱስ ስም ያላጠመቀ። ኢየሱስ ማለት አብም ነው መንፈስ ቅዱስም ነው እያሉ ብዙ ጊዜ ጥያቄ ጠይቁ ነበር። ይሄን መልስ መመለስ የሚችል ሰው አለ? ለምንድን ነው ሐዋርያት በአብ ወልድ መንፈስ ቅዱስ ስም አጥምቁ ተባለው በአብ በወልድ በመንፈስ ቅዱስ ስም ያላጠመቁት? ሁሉም ያጠመቁት በክርስቶስ ኢየሱስ ስም ነው። ለምን ይመስላችኋል? ና በደንብ አንደርስታንድ አድርጉት። ይህን ጥያቄ በደንብ ያዙትና አንድ ቀን በዚህ ጥያቄ ዙሪያ ሰፋ ያለ ጊዜ ወስደን ዲስከስ እናደርጋለን። ሐዋርያቱ ለምን አንድም ቦታ ለምን በአብ ወልድ መንፈስ ቅዱስ ስም ያላጠመቁት የሚለው፣ እኛ ለምንድን ነው ክርስቲያኖች በአብ በወልድ መንፈስ ቅዱስ ስም የምንጠመቀው ለምንድን ነው የሚለውን ጥያቄ አብረን እንመልሳለን። ኦኬ። እና ይሄን የያዙት። እንደዚህ ትምህርት ሲበዛም አንዳንዴ ጥሩ አይደለም። ይሰለቻል አይደል? እንዳይሰለች ነው። እግዚአብሔር ያበርታችሁ፣ እግዚአብሔር ያጽናችሁ። ያው የጳውሎስ ታሪክ ይሄን ይመስላል። ከዚህም ሰፋ ባለው ጊዜ ያላችሁ ስለ ጳውሎስ ታሪክ ዲስቴል ለምታገኟቸው አሁን በጊዜ ለምታገኟቸው እህት ወንድሞች ብታስተምሯቸው የጳውሎስን አጠራር ማን ነው፣ ምንድን ነው፣ ለምንድን ነው የአህዛብም የአይሁድም እና የነገስታትም ወንጌል ሰባኪ ተደርጎ ክርስቶስ ኢየሱስ ለምንድን ነው ጳውሎስን የሾመው፣ ለምንድን ነው የመረጠው የሚለውንም ነገር ከዚያ በኋላ ጳውሎስ ሩጫዬን ጨርሻለሁ ሲል እኔ ክርስቶስ እንደመሰልኩ እናንተ እኔን ምሰሉ ሲል ምን እያለን ነው? እቺ ልጅስ የምትናገረው ምንድን ነው? እኔ ክርስቶስን መስያለሁ የሚልን ሰው ከክርስቶስ ጋር 100% ተለያየ እያለች የምታወራው እውነት እቺ ልጅ እውነት ኖሯት ነው ወይ ነው የሆነ ትኩረት ፍለጋ ነው የሚለውንም ነገር አንደርስታንድ አድርጉ። በነገራችን ላይ ወንጌልን መነገጃ ያደረጉ እንደዚች አይነት ሴት አሉ፣ በእግዚአብሔር ላይ የሚዘባበቱ። አሁን ሼዝናት ክርስቲያን፣ በነገራችን ላይ ክርስቲያን አይደለችም፣ ልትሆንም አትችልም። ልትሆንም አትችሉም። ስለዚህ ይሄን እዩ። ኦኬ፣ ይሄን እንድታዩ ነው። ድሉ ባሪያው በኢየሱስ ስም ነው ያጠመቁት። እሺ፣ ገብተህ መጽሐፍ ቅዱስ አንብብ። የሆነ እዚህ ቲክታክ ላይ የተፈጠረ የማይረባ ወሬ ይዘህ መተህ አታውራ። ኦኬ፣
ተዘጋጅ፣ መተህ አብረን እናወራለን። እሺ። የሚጠይቁ ማንም የተጠመቀ የለም ይላል። እውነትህን ነው? እውነትህን ነው ወይ? የተጠመቀ የለም ማለት ነው? ያልተጠመቀ አለ እንዴ? አጥምቁ ካሉ በኋላ ሐዋርያት አንዳንዴ ጀስት ይኸውላችሁ ይሄ ቲክታክ ላይ እየመጡ ትምህርት ከሚፈጥሩ ሰዎች ራሳችሁን ጠብቁ። ኦኬ። ሁሉም በኢየሱስ ስም ያጠመቁት ሐዋርያት ሁሉም። ለምንድን ነው ይሄ ጥያቄ? የኦንሊ ጂሰሶች ጥያቄ ነው። ኦኬ። የኦንሊ ጂሰሶች ጥያቄ ነው። አንድም ቦታ ሐዋርያት በአብ ወልድ መንፈስ ቅዱስ ስም ሲያጠምቁ አላየንም፣ በኢየሱስ ስም ብቻ እንጂ። ኢየሱስ ማለት አብ ነው፣ መንፈስ ቅዱስም ነው፣ ወልድም ነው ብለው የሚያምኑ ሰባሊያንስ የሚባሉ ሞዳሊስት የሚባሉ የእነሱ ትምህርት ነው። የሞዳሊዝም ትምህርት ነው። እሺ። ይሄ ቲክታክ ላይ ዝም ብለው እዚህ ከሰው ጋር ለመከራከር እያሉ ትምህርት ከሚፈጥሩ ሰዎች ራሳችሁን ጠብቁ። እሺ። ብዙ የሆነ አርጊውመንትን ክርክርን ለማሸነፍ ትምህርት የሚፈጥሩ ሰዎች ብዙ ጊዜ ገጥመውኛል። ቲክታኩን ሆልድ አድርጎና እውነተኛውን ትምህርት ጠይቁ። ሞዳሊስቲክ ሞናርኪዝም፣ ሞናርኪ ኦፍ ዘፋዘር አንዱ ሞናርኪ። በነገራችን ላይ ሞናርኪ ኦፍ ዘፋዘር ጀማሪዎቹ እነዚሁ ናቸው። በነገራችን ላይ አዶፕሽኒስቶች ናቸው። አዶፕሽኒስቶች ሞናርኪ ኦፍ ዘፋዘር። ከዛ በኋላ ሞዳሊስቶች የሞዳሊዝም እምነት ተከታዮች ተቀበሉት። ከዛስ እነ ኦሪገን አሳለጡት። ከዚያስ የቲክቶክ አዋቂዎች ደግሞ ሞናርኪ ኦፍ ዘፋዘር የሚባል ትምህርት አላሉ። ያለ መረጃ አወሩ። መረጃ ጠየቅኳቸው። እኔ ጠይቄያለሁ። አንዳንድ ጊዜ ሰው ላለመሸነፍ እዚህ ፕላትፎርም ላይ አፈርደቼ ሲበላ ያየሁበት ጊዜ ነው ያ ወቅትና በኤቪደንስ መረጃ እያሳየኋቸው እንኳን ትምህርቱ አሳዩን እዚህ ጋር ብዬ ሁሉ ጠይቄያቸው ቀጥታ የሚወስዳችሁ እዚህ ልጅ ጋር ነው። በነገራችን ላይ ሞናርኪ ኦፍ ዘፋዘር ትምህርቱ ሲጀመር እንኳ ትምህርቱን የጀመሩት በደም አዶፕሽኒስቶች ናቸው። ከዛ ወደ ሞዳሊዝም እያለ ነው የመጣው። አይታወቅም። ከዛ በፊት ሞናርኪ ኦፍ ዘፋዘር የሚባል ትምህርት አይታወቅም ነበር። ከዛ ማነው ኦሪገን የሚባል ካውዛል ሪሌሽን አላቸው አለ። ምንጭ ነው። ምንድነው ያለው? መንፈስ ቅዱስና ወልድ አብ አይኖሩም ነበር። የአብ መኖር ምክንያት ነው እነሱ እንዲኖሩ ያደረጋቸው። ካውዛል ሪሌሽን አላቸው ብሎ እንትን አለ። በነገራችን ላይ ከ200 ዓመት በኋላ ነው ኢስተርኖች ኦሪገንን ያወገዙት፣ መናፍቅ ብለው ማለት ነው። በነገራችን ላይ ክሪስቶሎጂ ላይ በጣም ጥንቃቄ አድርጉ ምላችሁ ለዚህ ነው። የተነገረ ሁሉ እውነት አይደለም፣ የምትባሉት ሁሉ እውነት አይደለም። ቃል መርምሩ የተባለ መንፈስን ሁሉ መርምሩ የተባለው ለዛ ነው። እናንተ አሁን ቴዎሎጂካል ኢሹዎች አያስፈልጓቸውም። መጽሐፍ ቅዱስን ያዙ፣ መጽሐፍ ቅዱስን ተማሩ። ሰው በደረሰበት ይመላለስ ነው የሚባለው። ከአቅማችሁ በላይ ሲሆን ያላችሁን እውቀት ይዛችሁ እግዚአብሔርን ፈልጉት። አይደለም እናንተ ያ ጳውሎስ ፊሎዞፊን የተማረ ሕግና ነቢያትን ጠንቅቆ የሚያውቀው በገማሊያ እግር ስር ያደገ ጳውሎስ ከእውቀት ሁሉ ከፍለን እናውቃለን ያለው። ከእውቀት ሁሉ ከፍለን እናውቃለን ያለው እና የሆነ ዞር ያለባችሁ ነገር ካለ ውስጣችሁ ያለን ነገር እንዳይሽርባችሁ ልትጠነቀቁ ይገባል። ወይ ከትምህርቱ ራቁ። ምክንያቱም የእግዚአብሔር ፍቅር በውስጣችሁ እንዳይኖር ስለሚያደርግ። መጽሐፍ ቅዱስን ስታነቡ ልትከራከሩ አታንብቡ። ለራሳችሁ ሕይወት አንብቡ። ብርሃናችሁ በሰው ፊት ሁሉ የበራ ይሁን ነው እንጂ የሚለው እናንተ ብርሃን ሳይሆንላችሁ ለሌላው ሻማ አትሁኑ። እሺ፣ አትቅለጡ። ሻማ ለብዙዎች ብርሃንን ትሰጣለች፣ ነገር ግን
ለእርሷ ህይወት ለእሷ ብርሃን የላትም። ምክንያቱም ቀልጣ ትጠፋለች። እንደዚህ እንዳትሆኑ ክርስቶስን ነው የክርስቶስ ነው። ሁላችሁ ከእውቀታችሁ በላይ ከአቅማችሁ በላይ ይሄ እዚህ ቲክታክ ላይ ብዙ ጊዜ ስነ መለኮት ትምህርት ቤት የከበዳቸውን ኢሹ ነው አምጥተው እዚህ የሚከራከሩት። እወቁ። አንድ ሰው ትምህርት ሲከብደው እኔ ብዙ ጊዜ ትምህርት ቤት ይገጥመኛልና ሲከብዳቸው ዝም ብለው ማውራት ይወዳሉ። የከበዳቸው ፖይንት ላይ ምንድነው እንዲገባቸው ደጋግሞ አንዳንዴ ብዙ ሰዎች ያስቆኛል። ይመጡና በቃ የሆነ ነገር ሊሸመድዱባቸው ነው ወገኖቼ እየመጡ እንትን የሚሉት። እሱ እዛ ያልገባውን እዚህ እናንተ ላይ መሸምደድ ይፈልጋል። ከእንደነዚህ አይነት ሰዎች ተጠበቁ። አደባባይ የወጣችሁት የክርስቶስን ወንጌል ልትሰብኩ ነው። ቴዎሎጂካል ዲቤት ልትሰሙ አይደል?